የአንቂ አንደበቶች የምዕራፍ 2 ውድድር በይፋ ተጀምሯል። ኢትዮጵያ መልካም የሚናገር ትፈልጋለች። ያለው ኢትዮጵያ ያለው ሀገሬ ያለው ኢትዮጵያ የአንቂ አንደበቶች መስራችና ዳኛ ፍጹም ፍስሐ ቀጣዩን የኢትዮጵያ ምርጥ ተናጋሪ እየፈለግን ነው። ይህን ውድድር የሚያሸንፈው አንድ ሰው 500 ሺህ ብር ይሸለማል። አሁን ደግሞ እጅግ በጣም የምንወዳት አመለ ሸጓ አንቂ አንደበቶች በእኛ ዘመን መጥቶ ቢሆን ኖሮ እኛም አንድ ስቴፕ እንሄድ ነበር ብዬ አስባለሁ። እጅግ በጣም የምንወደው በብዙ ሚዲያዎችን የምናውቀው ተወዳጁ መምህር ዳንኤል ሻምበል፣ ሌላም ተጋባዥ ዳኛ አለን። እጅግ በጣም የምንወደው አሰልጣኝ ክሩቤል ዳንኤለው። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ከማን ጋር የመጣሽው? የመጣሁት ከፍቅረኛዬ ጋር ነው። ከሱ ጋር ነው የምወዳደረው። እንደማሸንፈው እርግጠኛ ነኝ ብዬ አስባለሁ። ፍቅረኛሽ አለ እዚህ? ፍቅረኛሞች ናችሁ? አዎ። ይቅርታ እንዴ። እሺ፣ እዚህ የት ነው ያለው? ተወዳዳሪ ነው። ውጪ ነው ያለው? አንቺም እሱም ተወዳዳሪ ናችሁ? ወይ ፍቅረኛ እኮ መወዳደር አይችልም። አልገባኝም። ቆይ እዛ ነው የሚወዳደር? ካንቺ ቀጥሎ ነው የሚወዳደረው? እሱ ከአንድ ቤተሰብ ለሰው ውሉ ላይ አላያችሁትም ነበር? ይቅርታ በጣም። ስለዚህ እስኪ ጥሩና እንደሱ ሁለት ፍቅረኛሞች መወዳደር አይችሉም ብለን ከሁለት አንዳችሁ በምን ታውቁታላችሁ? አሁን እንደ ኦነስት ሆና እሷ ስለተናገረች ነው እንጂ ብቻዬን ነው የመጣሁት ብትልስ? እሱ ኦኬ ያላወቅንማ። ስለዚህ ኃላፊነት አንወስድም እኛ ማለት ነው። ካወቅን ግን ደግሞ ለማስቀጠል በጣም ይከብዳል፣ ይቸገራል። እንኳን ደህና መጣ። እንኳን ሰላም ቆያችሁ። ስንጠይቅ እዚህ ላይ የሚያየነው መረጃ ከፍቅረኛዬ ጋር የመጣሁት አለች። ስለዚህ እኛ ደግሞ ምናልባት ውሉ ላይ አላያችሁትም ወይ ደግሞ በደንብ አልተነገራችሁ የሚሆን አናውቅም እንጂ ሁለት ፍቅረኛሞች ከቤተሰብ ውስጥ ሁለት ሰው መወዳደር አይችልም፣ በውድድሩ ህጋችን መሰረት ማለት ነው። እኔ እዚህ ጋር ጥያቄ አለኝ። ፍቅረኛ ማለት ቤተሰብ ነው እንዴ? አልተጋቡም? አዎ፣ ፍቅረኛ ወይም ፍቅረኞች ቤተሰቦች ምናምን እንደዚህ እናትና ልጅ አይችልም። አዎ፣ ዲቴል አለው። ስለዚህ መወሰን አለብን ማለት ነው። አንድ ሰው ነው መወዳደር የሚችለው። ተመካከሩና ወስኑ ማን ይወዳደር የሚለው አሁን ነው። እሱ ጋር ተነጋገሩ። እዚሁ ጋር ፊታችሁን ወደዛ ማዞር ትችላላችሁ። እኔ እንደማውቀው ይሄ መድረክ እንደ ኢትዮጵያ ይሄ ብቻ ነው ያለ። ስለዚህ አንድ መድረክ ላይ እኛ ያለነው ቻንስ ይሄ መድረክ ላይ ሁለታችን መወዳደር ነው። እኔ በራሴ እሳ ካለች እሳ ብትወዳደር ነው እንጂ። ስምህ ማን ነው? ሲሳይ በለጠ በፍርዱ ይባላል። ልክ ነህ ሲሳይ። ግን ህግ ሆነብንና እኛም ተገደን ነው። ስለዚህ አሁን እድሉ ከሚያልፋችሁ ችግር የለውም። አንዳችሁ የበለጠ ጠንካራ ነው ብላችሁ የምታስቡት ይወዳደር። አንደኛው ጎበዝ ደጋፊ፣ ጎበዝ አበረታች፣ ጎበዝ አሰልጣኝ ይሁን ለአንደኛው በሞራል እንግዲህ። ስለዚህ ሲሳይ እሷ ትወዳደር ብለሃል። ሰላም ረጭ ሰላምስ ቀስ ብላችሁ በኋላ ብዬሽ ነበር ባንቺ ምክንያት ነው ባንተ ምክንያት ነው የወደኩት እንዳትባባሉ። ሰላም ረጭ። እሺ ካለ በቃ ሲወዳደር እኔ አልወዳደር። ለምን? ሳት ወዳደር እኔ ቻንስ ለሳ ቅድማ መስጠት ታውቁም ደርስ በርስ እኮ እንታወቃለን። ማየተሻለ በደንብ የተዘጋጀው ማን ነው? እውነት ሆናችሁ ሁላችንም ተዘጋጅተናል። ሁለታችሁም? አዎ፣ ይሄ እኮ የቀልድ መድረክ አይደለም። ብዙ ሰዓት ብዙ ነገር መስዋዕት ተደርጎበት ነው አይደለ? ተዘጋጅተናል ሁላችንም። በፍቅር የቆያችሁት ምን ያህል ጊዜ ነው? 7 ዓመት በላይ ነው። ምን ይሻላል?
ግን ታስታሪ ናስቲ እቺ ሱና ነው ዙሪ እስቲ አንቺ ወደዛ እንዳሰሚ ዙሪ ሳድርጌ የሆዴን ላሳይሽ ምን ቃል ተናግሬስ ውስጤን ልግለጽልሽ ሰርፕራይዝ ልናደርጋችሁ ፈልገን ነው ሁለታችሁ መወራረድ ትችላላችሁ እሺ እኔ አላወኩም እውነት አትጨምሩኝ እኔን እዚህ ውስጥ እሺ ደግሞ ደስ የሚለው እሷ ትወዳደር እሱ ይወዳደር ነው እንጂ እኔ አላሉ ማለት በቃ የሰው ልክ ሰው የሚመዘን ቢሆን በሳ ይመዘን ነበር ለኔ ማለት ነው ቢኖርኝም ባይኖርኝም ሁሉ ነገር ችላ አንድ ቀን ሳንጋጭ በእምነታም በጣም ጎበስና እኔ ያጠፋት ያማከረችኝ ሁሉ ነገር ሆና እኔ ጋር እስከ ዛሬ ቆይታለች ወደፊትም ደግሞ አብረን እንቆያለን ያው እንግዲህ ለሳ የሚገባ ነገር ሐቂም ኖሮኝ መክፈል አልቻልኩም እስከ ዛሬ ማለት ነው እግዚአብሔር ከፈቀደ ግን እስከ ኖርኩ እድሜን ዘላለሜን ለሳ ሆኜ መኖር ፈልጋለሁ ብዙ ነገር አለ ምድር ላይ የሚያስደስት ግን እሷን ልክ የሚያስደስትኝ ነገር የለም ምንም አይለካም አይገኝም አላገኝም እና በጣም ነው የምወድሽ በጣም አፍቅርሻለሁ እኔ ብዙ ዋጋ ከፍሏል ከምለው በላይ ቃል የለኝም እኔ ምገልጽበት እውነት እኔ እንጃ ከምንም በላይ በቃ ለኔ ሲል ብዙ ነገር ብዙ መከራ ከዩኒቨርሲቲ የተገናኘ ነው የሁሉ አመታት መጠበቅ ማለት በጣም ከባድ ነው እና እኔ ለሱ እኔ ቃል የለኝም ግን አንድ ቀን ሁሉም ነገር ተስተካክሎ እንጃ ምንም ማለት በቃ ቃል ያጥረኛል ምን ብዬ እንደምገልጸው ራሱ በቃ ውስጥ ይሄን ያላቀም ብቻ ግን እግዚአብሔር ረጅም እድሜና ጤና ይስጠው እወድሃለሁ አፈቅርሃለሁ እሺ የት ነው የምትኖሩት አሁን ሰንዳፋ ነበር የምኖር ከዛ ነው የመጣችሁት አሁን እኔ ትንሽ ተማሪ ነኝ ማምሮኝ ተማሪ ነኝ ለማስተር ዩኒቨርሲቲ ሄጄ ከዛ ነው መጣሁት ተማሪ ነህ ማስተር እየሰራህ ነው አዎ በፊዚክስ ጎበዝ እንደምትሰራው እንጂ እኔም አስተማሪ ነኝ ፊዚክስ አስተማሪ ነኝ እንዳለ ሁለት ፊዚክስ ሶስት ይሁን እዛ ጋር ሶስት ሲሆን የሚተኮሰው ነው እንጂ ምን አይነት ሪአክሽን እንደሚፈጠር ሶስት እኔ ፍቅራቸው ብቻ ባይና ያመጣው በቃ የኔና የማርቲን የባለቤቴ ነው ያስታወሰኝ የነበረው እሷ አስታለቅስ እሱ በተለይ እሷን ሲገልጻት አልቻልኩም ነበር በቃ እና ደግሞ በዛ ላይ መምህር ናችሁ ይታደላችሁ ደስ ብሎኛል እሺ ቴንክ ዩ ጋር ነው ሰባት አመት ትንሽ አይደለም አሁንም ደግሞ ስቲል ያላችሁ እምነት እርስ በርስ በጣም ነው ደስ የሚለው ውድድሩ ራሱ ሰርፕራይዝ እናረጋችሁ እያየን ነበር አንዳችሁን አልመረጣችሁም ወይ አንድ ላይ ነን ካልሆነ ይቀራል አይነት ነገር ነው ስናይ ነበርውና እግዚአብሔር ለቁም ነገር ያብቃላችሁ ረጋበይና ተመለሰ ጎበዞች በአንቂ አንደበቶች በሁለተኛው ዙር በሚገርም ሁኔታ ነው የመጣው አንደኛ ለወጣው አዲስ አበባ ላይ ባለ 2 መኝታ ኮንዶሚኒየም እስቲ ኧረ ቆይ ዘላለም ምንድን አንተንም ሸልሙ ለነው ብዙ ሰዎች እያዩ ነው በጣም ያስቸግረሽ ነበር ለና እንዴት ይሻላል ምን ለምን ባያለሽ ፈልጋለሁ አለችና በጣም ችግር ተፈጠረ መንገድ እና እኔ አላውቅም ለምን ሽወቱን ተገበሉ ሰጣ በጣም አስቸገረች ትንሽ በእናንተ ማኔጅ ማድረግ ተቻለው ምንም አልቻልናት እና እየቸገረች ነው ሴት ናት አንድ ሴት ናት ላስገባ ቢገርማችሁ ዛሬ ለሁላችሁ ምሳ በኔ ወጪ እንዴ አረ ዘላለም ተው
ይሄ ሲሪየስ ነገር ነው። እሺ ብዙ ሰው እያየን ነው እየመራነን ያለ ነውና የማይሆን ነገር ባታወራ ጥሩ። በእናትህ ይቅርታ አንዴ ግን በእናታችሁ እድል እንድትሰጡ ይፈልጋለሁ። ታዲያ ማለቴ እድል እንድትሰጡ ይፈልጋለሁ። በጣም ተረጋጊ። ተወዳዳሪ አይደለሁም እኔ መድረክ መምራት የምፈልገው እንደሱ አይቻልም። አይ እኮ ስራ ነው እናት መድረክ መሪ እኮ ተመልምሎ ለሚቀጥለው ምናልባት ቸግሯት ከሆነ መሳፈር ያድራል። ቆይ ዘላለም አንዴ ቆይ ቸግሯት ቆይ አንተ ዝም በል። ቸግሯት ከሆነ ቆይ እስቲ አንተ ብሎ ችግር ፈሽ ለራስ ከችግር አልወጣም። ቆይ ተው ማነው ስምሽ? ይቅርታ ቆይ ውብርስት እባላለሁ። ውብርስት ቆይ ልሻል ስሚና አሁን ስራ አይደል ስራ ያለው ተረጋጊና ፕሮዲዩሰሮች አሉ ያናግሩሻል፣ ስልክ ይቀበላሉ። ሌላ ጊዜ አንዴ ምን እንደሆነ ታውቃለህ? እኔ አመቱን ሙሉ ስዘጋጅ ነው ይሄንን መድረክ ለመምራት የተዘጋጀ የነበርኩትና ነበርሽ። አሁን እኮ በቃ ሁሉ ዝግጅት ተጠናቆ ግድ የላችሁበት አይደለም። ጸዲ ሴት ልጅ አለሽ አይደል? በእናትሽ ስትመጣ በእናትሽ በቃ እዩኝ፣ ችግር የለም። መድረክ መሪ መለማመድ አለበት። ችግር የለውም። ማን እንደሆነ ማወቅ አለበት። እኔ አመቱን ሙሉ ተዘጋጅቻለሁ እኮ። እናት አሁን በዚህ ሰዓት ትንሽ ጊዜ ስጡኝ። እኔ ግን ከዚህ ሰውዬ እሷ ትሻላለች። ለትንሽ ደቂቃ እናያት፣ ካልሆነ እንተው። መጣ እንዴ? መምህር ሲሳይ እንዴት ነህ? እግዚአብሔር ይመስገን። እናንተ ፈታ ማድረግ እፈልጋለሁ። እስቲ እባክህ ሹሩሩሩ ያ ብርቱካኔሆ ደመዋላላ ቤንሲ ፉዴን ገላን ሹሩሩሩ ያ ብርቱካኔሆ ደመዋላላ ቤንሲ ፉዴን ገላን ሹሩሩሩ ያ ጸድዬትያ ሹሩሩሩ ፍጹምዬ ክያ ሹሩሩሩ ቲቸር ዳኒክያ Ushururu ya kuruwelkiya ushururu ya burtukaneho damawala la benzi fudengala ትርጉሙ ምንድነው? አባብዬው ሾስጄሽ ልግባ ነው እንግዲህ። ያው የአሊ ብራ ዘፈን ነው፣ ብዙ ተወዳጅ ዘፈን ነው። በጣም 2 ደቂቃ አለ፣ ጀምር። ብዙዎቻችን ሳናቅ የሞት እጮኛ ሆነናል። ምድር ላይ ስንመጣ አንዱ ሀብታም አንዱ ድሃ አልነበረም። ሁላችን 24 ሰዓት ነው ያለነው። ልዩነታችን ግን 24ቱን ሰዓት አጠቃቀማችን ላይ ነው። እግዚአብሔር ሲፈጥርን የሆነ ነገር በእኛ ስም በእኛ ታሪክ ጽፌኑ እንድናልፍ ነው እንጂ ተወለን ኖርን ሞት እንደዚህ እንድናልፍ አልነበረም። ስለዚህ ምድር ላይ ሁሉም ነገር ተፈጥሯል። ሌላ ፕላኔት ፍጠር አልተባለም። የተፈጠረ ላይ ነው መስራት ያቃተን። ስለዚህ እግዚአብሔር አንድ ቀን ከዚህ ማለፋችን አይቀርም። ምን ሰራ በዚህ ጆሮ በዚህ አካል ምን ሰርታል ምን አሳክታል ካለ ምንም ጥያቄ የለም። ስለዚህ እኔ መምህር ነኝ። ኒውተን ፈርስት ለው እንደዚህ ይላል፣ አንድ ነገር አንድ ቦታ ካስቀመጥን ሌላ ሐኪም መጥቶ ከዚህ ቦታ እስካላንቀሳቀሰ ድረስ የትም አልሄድም ይላል። ይሄ የተቀመጠ ነገር ግን ለመሄድ ፍቃደኛ አይደለም ይላል። ይሄ ማለት ምን መሰላችሁ? ይሄ ኢነርሻል ብሎ ይጠራል። ኢነርሺያ ማለት ሰብኮንሺየስ ማይንድ ማለት ነው። ሰብኮንሺየስ ማይንድ ማለት ደግሞ መጨናነቅ አይፈልግም። የነበረበት ቦታ እንደነበረ መቆየት ይፈልጋል። ይሄ ደግሞ ወደ ህይወታችን ቀይሬኑ ኤሳንስ በህይወታችን ስንገልጽ ምን ማለት መሰላችሁ? እኛም አምና እንደነበርን ከቆየኑ ህይወታችን እንደዚህ አይቀየርም ማለት ነው። ህይወታችን ለመቀየር መማር አለብን፣ መስራት አለብን፣ በሞራል መስራት አለብን። ህልም ሊሆን ይችላል። ስለዚህ የሞት እጮኛ የማያስብልን ነገር ሆኔ ማጣት ልብስስ መሆናችን ነው። ህልም ማጣት ነው፣ አለመንበብ ነው፣ መርጤን መዳመጥ መርጤን መዋል አለመቻላችን ነው። እንደዚህ እስካላደረግን ድረስ ምንም የምናመጣ ታሪክ የለም። ህይወታችን እንደዚህ አይቀየርም። ስለዚህ ማድረግ ያለብን ህይወታችን ለማስተካከል በየቀኑ አፕግሬድ ማድረግ አለብን። ራሳችን መሻሻል አለብን። የት እንደዋል ራሳችን መገምገም አለብን። እሺ ሰዓት አልቋል፣ ግን እግዚአብሔር ይስጥ። ደስ ይላል። ሰው ራሱን ሲሆን ከለሩ ደስ ይላል። በቃ በጣም የሚያስደስተኝ ነገር
አልተጨነቅም አማርኛው ላይ በቃ እንደመጣልን ያልከው። ሁለተኛ ደግሞ የፊዚክስ አስተማሪ ነህ። ስለዚህ ከኒውተንስ ሎ ጋር ከኢነርሺያ ጋር አያይዘዋል። ድንቅ ኮንሰፕት ነው ለተረዳውና ለገባው። እኔ በጣም ወድጄዋለሁ። ቴንክ ዩ ደስ ይላል። ቴንክ ዩ ኪሩቤል ወይ ደጋፊ ትመስለኛለህ። ሳይ እንትን ቢኖር ማለት ነው ነክቼው ነበር። ጎልደን ባዘር ቢኖር የምሬን ነው። በቃ ለዚህ ነው እኔ ኢነርጂ ማተርስ ምለው። በቃ ኢነርጂ ነው ማተር የሚያደርገው። የምሬን የቃላት መሰካካት በላይ ልታስተላልፍ የፈለግከው መልእክት እኔ ልብ ውስጥ መድረሱ ነው። በቃ ይገባኛል። በኢነርጂ እንግባባለን። ተረተኛል። እያንዳንዱ ቃል በቃ ውበቷ ምናምን አይደለም። በቃ እኔን ነክተኸኛል። የምሬን ነው የምልህ በቃ ከልቤ። ምክንያቱም ፊዚክሱን ተጠቅመዋል። አንድ ነገር የቆመ ነገር ላለመንቀሳቀስ የተንቀሳቀሰ ነገር ላለመቆም ይታገላል። ያ ማለት ለውጥ ነው። ሰብኮንሺየስ ማይንድ ማለት ነው አይደል? ሰብኮንሺየስ ማይንድን ለመለወጥ ደግሞ ግድ አሜዚንግ። የምሬን ነው። ኢነርጂ ደስ ይላል። ፈገግታ፣ ኮንፊደንስ፣ ድምፅ፣ አይ ኮንታክት፣ እኔ ሁሉንም ነገር ወድጄዋለሁ። በርታ። እኔ ባለማርም የሚማር ሰው ስለምወድ ማስተርስህን እኔ ያስተምርሃለሁ። ስለዚህ ለፍቼ ለሰላሌ ከዲግሪ የበለጠ ማስተርስ ይዘህላቸው ትገባለህ ማለት ነው። ሌላ ወደ ንግግር ስንመለስ በጣም ደስ የሚል ነው። የሞት እጮኛ በጣም ከባድ አርስት ነው። በጣም የመረጥከው ግን ጊዜ ኖሮህ ሞር ታብራራዋለህ ብዬ አስባለሁኝ። እኔ ብዙ አልተነቃቀሁም በንግግርህ። ከነሱ የተለየ ያለኝ ሀሳብ ምንድነው? መግቢያ ላይ እኛን ሰብሰብ ለማድረግ የሞከርከው ጥሩ ነው። ለምሳሌ አንድ ሰው ተንደርድሮ ከሚገባ የራሱን ቴክኒክ ቢጠቀም ጥሩ ነው ስትል ምን ሊል ነው ብለን እያሰብንም ከነበረ ነገር እያደረግን ከነበረ ወደ አንተ ስብስብ ብንላለን ማለት ነው። እሱ ጥሩ ነው ያደረከው። መግቢያ ላይ ያደረከው ነገር ለእኔ ተመችቶኛል ማለት ነው። አሁን ወደ ውጤት እንሄዳለን። ኪሩቤል በደንብ አንቅተኝ። እኔ ተናግሬያለሁ አልተነቃቀሁም ብዬ። እኔን በደንብ አነቃቅቶኛል። አነቃቅቶኛል። ትልቁ የህይወቴ አጋጣሚ አባቴ እጄ ላይ ነበር ያረፈው። አይዞሽ የኢትዮጵያ ኩራት፣ የአንድነት ተምሳሌት፣ የብዙሃን ተስፋ፣ የመቻቻል እሴት፣ ክንድ የሚያበረቱ ሰውን የሚያነቁ እምነት፣ ፍቅር፣ ተስፋ በልብ የሰነቁ በመልካም አንደበት ሐሴት የሚዘሩ ሀገርን ለማቅናት ተግተው የሚጥሩ ከውድቀት መነሳት ከጥላቻ ፍቅር የበጎ ሐሳብ መናኝ የአንድነት ህብር ዛሬ ተጎሰመ ለዓለም በሙሉ ረቂቅ ነውና የተስፋ ቃል ስንቁ የተዘጉ በሮች የጠለሙ ተስፎች በአንችልም ስሜት የመከኑ ህልሞች ዛሬ አንሰራሩ በአንቂ አንደበቶች። ብርታትን፣ ጽናትን፣ አሸናፊነትን ከፍ አድርጎ በመናገር ቀጣዩ የኢትዮጵያ ምርጡን ተናጋሪ ዛሬ እንመርጣለን። እኔያለሁ ኢትዮጵያ፣ እኔያለሁ ሀገሬ፣ እኔያለሁ ኢትዮጵያ፣ እኔያለሁ ሀገሬ፣ እኔያለሁ ኢትዮጵያ፣ እኔያለሁ ሀገሬ። እንግዲህ ውድ ተመልካቾቻችን ውድድሩ በይፋ ተጀምሯል። ዘላለም በቃ ስለዚህ መድረክህ አመራም እያላችሁ ነው። በቃ ስለዚህ ዘላለም አንድ ጊዜ ከዳኞች ጋር መመካከር አለብን። ኢማጂን ተዘጋጅታ አበሻ ልብሷ ስርዓቷ ረጋ ብላ ማለቷ ከዚህ ቀዥቃዣ ምን እንትን አደረገ? አዎ አይሻልም? አልተዘጋጀም። በዛ ላይ ከኛ ጋር ይናቆራል። አዎ ስለዚህ አስራ ነው ዳኒ 10 እጅ ሰው ትሻለኛለች። 10 እጅ 3 ዳኞች ይሰናበት ብለዋል። እኔ እንደ 10 ዳኛ ተሰናብተሃል። ያንተን ጉዳይ በኋላ እናወራለን። ዘላለም ከመድረክ ወረድልኝ። ቻው ቻው። እስከ 7ኛ ትውልዳችሁ ድረስ እከታተል። ፕሮዲሰር ከመድረክ ቻው። ያትያል አንተ የሚያስወጣው ሰው የለም። ከመድረክ ወረድልኝ። ዘላለም አስወርዱላት። አሳይሻለሁ በእንጀሬ እንደመጣሽ የጠላ ቂጣ ነው። አስወርዱት፣ አስወርዱት። እንኳን በደህና መጣሽ። እንኳን ሰላም ቆያችሁ። ስምሽ ማን ነው? ስሜ ፔሪቫ ተፈራ ይባላል። ምን ማለት ነው ፔሪቫ? ፔሪቫ እንግዲህ አባቴ ያወጣልኝ በጣሊያንኛ ፒር ከሚለው የፍራፍሬ ጣፋጭ ፍሬ
እንደማለት ሲሆን ፈረንሳይ ሀገር ውስጥ ባለች ደግሞ ባፈ ታሪክ የምትነገር ልዕልት በአበባ ውስጥ የምትኖር ፔሪቫ የምትባል ልዕልት ነበረች። እኔ ካደኩ በኋላ ግን በራሴ በሰራሁት ሪሰርች መሰረት በደቡብ ህንድ ውስጥ በሚገኝ ተምኔል በሚባል ቋንቋ ፔሪቫ ማለት ትልቅ ነገር ለሰሩ ሰዎች የሚሰጥ የክብር ስም ነው። ዶክተር እንደሚባለው ማለት ነው። ከ3 ዓመት ጀምሮ ያደኩት ከአባቴ ጋር ነው እና በልጅነት በጣም ከእድሜ በላይ ኃላፊነት የተሸከምኩ ሴት ነኝ። በመቀጠል ደግሞ ትልቁ የህይወቴ አጋጣሚ አባቴ እጄ ላይ ነበር ያረፈው። አይዞሽ ለኔ በጣም በህይወቴ ከባድ ከሆኑ ነገሮች በሙሉ አባቴን ማጣት ትልቁ ከባድ ነገር ነበር። ግን እቺን ጠንካራ ልጅ የወለደ አባት አለኝና ክብር ለአባቶች በዚያ አጋጣሚ። እኔ የሁለት ልጆች እናት ነኝ። ታናናሽ እህቶቼን አሳድጌ አብቅቼ ለቁም ነገር ያደረስኩ ሴት ነኝ። ስኬታማ ሴት ነኝ። የራሴ መንገድ ላይ ነኝ አሁን ያለሁት። ተዋናይ፣ ዲዛይነር፣ ገጣሚ ነኝ። እንዲሁም ኮንተንት ክሬተር ነኝ። ስለዚህ ዛሬ እህቶቼንም አባቴንም የሚወዱኝ ሰዎችን ሁሉ የማኮራበት ቀን ነውና ለኔ ትልቅ ቀን ነው። 2 ደቂቃ አለሽ፣ የተዘጋጀሽበትን አቅርቢ። ትላንትናህን ከዛሬ ጋር በማስታረቅ ነገህን ገንባ። የሆነ ቀን እኔ ራሴን እንዲህ ብዬ ጠየቅኩ፣ ለምንድን ነው ህይወትሽ እንደምትፈልጊው እየሆነ ያልሆነው? ትጥር ያለሽ፣ ታለንትድ ነሽ፣ ጎበዝ ነሽ፣ ግን ለምንድን ነው መንገድሽ እየተፈታ ያልሆነው ብዬ ራሴን ጠየቅኩ። ብዙ ሰዎች ተስፋ መቁረጥ ውስጥ ችግር ውስጥ ከሆናችሁ ቆም በሉና ምንድን ነው ብላችሁ ራሳችሁን ጠይቁ። ምክንያቱም እያንዳንዱ መፍትሄ የሚወለደው ከችግር ውስጥ ነው። ከችግር ውስጥ ያኔ ምን ታገኛላችሁ? የትላንትና ያልታከመ ማንነት የዛሬ የስቃያችሁ ምንጭ እንደሆነ በደንብ ይገባችኋል። እኔ ፔሪ ፍላጎቴን፣ ሀብትን፣ ስኬትን እፈልግ የነበረው የተሳሳተ ቦታ ነበር። ላምባሉ አለበት ኩበት ለቀማ። ትላንትናችሁ ላይ ያለችው ያቺ ወላድ ላም የተቀለበችው መኖ ምን ነበር? ጥላቻ፣ ቂም፣ በቀል ወይስ ፍቅር አለማግኘት? የትኛው? እሱ ህመም መዳን ካልቻለ መንገዳችሁ ስኬታማ አይሆንም። የአለባችሁት ወተት መርዝ ይሆናል። የምትወልዱት ጥጃ ደግሞ እድሜ አይኖረውም። ለዛ ነው ነገር ግን ሲበላችሁ ለእያንዳንዱ ነገር ምን አለ? መፍትሄ፣ መድኃኒት አለ። የመጀመሪያው መፍትሄ ምስጋና ይባላል። የተደረገልህን እያንዳንዱን ቆጥረ ከልብህ አመስግን። ሁለተኛው ይቅር ማለት ነው። እኔ እናቴንና እንጀራ እናቴን ይቅር ያልኩበትን ጉልበት በህይወት ተጠቀመው። ሶስተኛው መልቀቅ ይባላል። ከህይወት ጋር ግብግብ አትግጠም፣ አትታገል። እግዚአብሔር ስራህን እንዲሰራልህ ለሱ ስፔሱን ስጠው። አራተኛው ጸሎት ይባላል። የሰላምህ ቁልፍ እሱ ነው። የበረከትህ ቁልፍ እሱ ነው። የመረጋጋትህ ቁልፍ እሱ ነው። እሱን ቁልፍ ካገኘ በኋላ ዓለም ይሄንን ወተት አልፈልገውም ብላ ብታስቀምጥህ የምትሆነው እርጎ ነው። በመቀመጥ ብዛት ቫልዩ አይቀንስም፣ ስኬትህ አይቀንስም። አሁንም ዓለም ከዚህና ከዛ ያተራመሰች ብትገፋ የምትሆነው ቅቤ ነው። ቅቤ ደግሞ በጣም ውድ ነው። አሁንም በመከራ እሳት ብታንቀለቀለ የምትሆነው ምንድነው? አይብ። በነጋ በጠባ ዋጋ ይጨምራል እንጂ የሚቀንስ አንዳች ነገር የለም። አየህ፣ ሌላው ቀርቶ ቅራሪህ እንኳን አጓት ሆኖ የብዙ ሰዎችን ጥም ይቆርጣል። ለዚህ ነው ትላንትናህን ከዛሬ ጋር በማስታረቅ ነገህን ገንባ የምልህ። አመሰግናለሁ። ብራቮ! የስ ጎበዝ። ፔሪ ኢሞሽናል አድርገሽኛል ስለ አባትሽ ስታወሪ። የሚቀጥለው ላይ ልናገር። እሺ ኪሩ ልጨርስ። እሺ አባትሽ አይቶሻል። ከላይ የምትፈልጊውን መሆን የምትችይ ሰው ነሽ። እኔ ሁሉንም አይቻለሁ። ሰዓቱን እንደዚህ የተጠቀመበት ከአርስት ሳይወጣ ዊዳውት ምንም ዲስትራክት ሳይሆን እያንዳንዷን ስቴፕ እየመረጥሽ ነው እና ብዙ
ልጆች፣ ብዙ እህቶች፣ ብዙ ሴቶች እህቶቻችን ካንቺ ይማራሉ ብዬ አስባለሁኝ እና ቃላት አሳጥረሽኛል። ታሪክ አነጋገርሽ፣ ኢነርጂሽ፣ ኢሞሽናል ማረግሽኛል፣ ድምፅሽ፣ አክትሽ ኤቭሪቲንግ ኢዝ ፐርፌክት። የምሬን ነው። በደንብ ነው የተዘጋጀሽበት። ሆፕፉሊ የምትፈልጊበት ቦታ ነሽ። አሁንም በምስጋና ደግሞ ትደርሻለሽ። በቃ ይሄን ሁላ ፕሮግራም እናዘጋጀው እኮ አንቺን ፍለጋ ነው። ይሄን ሁላ ድካም የምንደክመው እንዳንቺ አይነት ሰው ለማግኘት ነው። በቃ የሰዎችን ልብ መንካት የሚችል አሁን ሁላችንም በቃ ልባችን ተነክቷል፣ ስሜታችን ተነክቷል አይደል? ስለዚህ አሁን ምንም አርግ ብትይ ላለማድረግ ምክንያት ማቅረባችን በጣም ተነክቻለሁ። ባቀረብሽው ራሱ ህይወትሽን የነገርሽኝ እኔ ቃላት የለኝም። እንግዲህ አሁን ለኔ የተሰጠው ኃላፊነቱ አንቀታችኋለች አላነቃችኋችሁም ብዬ ነው ያልጠይቅም። ጨብጭ come on ነይ ያ እኔ አስተያየታቸውን አልጠይቅም። አንቅተሽናል ነው እንዴ? ቆይ አሁን ምን ልትሆን መጣ? ጨረስን እኮ አይደል? እናንተ መድረክ መሪ መረጥን እኮ በቃ ጨረስን። እኔ አስማተኛ ነኝ፣ ሁሉ ነገር ማድረግ እችላለሁ። እስኪ አንድ ነገር አድርግ። ፍጹም ቁርሰን ገንፎ በልተን የመጣው ገንፎ ነው ለዛውም በተልባ እት ከዛሬ ጀምሮ እኔ ወደ መድረክ እንድመራ የማታረግ ከሆነ አንቂ አንደበቶችን ወደ ለቅሶ አድርጓለሁ። ምን ካላረግን እኔ እንድመራ ማድረግ አለበት። መልሱኝ ነው። አዎ ሴራችሁን አቁማችሁ እኔ ወደ መድረኬ ልመለስ። ሴራችሁን መምህር ፊዚክሳችን ዳንኤል ወይ ፊዚክስ ስታስተምር ለተማሪዎቹ ስኔ ዜጋ ነው ማድረግበት። በእንጀራ መልሶ አሁን በእናትህ አትቀልድብን። ሰዎች እየጠበቁን ነው። ወደ ስራችን ፓወር ላሳያችሁ። እመኑኝ፣ መዋጥም እችላለሁ፣ ማጣመም እችላለሁ። ሳክ ከዛ በፊት ለተወዳዳሪዎች እድል እስቲ ለተመልካቾች። እሺ አባቴ ና ሞክር እስቲ። እንግዲህ ተመልካቾቻችን ያው በሶሻል ሚዲያም በተለያየ ቦታ ያላችሁ ነገር ይሄ ከባድ ነገር ስለሆነ ማንም ሰው እንዳይሰራው እየተናገርኩ ትሞክራለህ? ትችላለህ ወይስ ትለቅልኛለህ? መድኃኒትን አገኘ። እንዴት ናችሁ? አካም ጅርቱ ከማያለኩም ከመይቲኩ ሲዲቲን ማሉሲታ አቲቦላ ዋታሽቲያ ይገርም አገባብ ነው። ምን እያልሽ ነበር? በተለያየ ቋንቋ ነው? አዎ በተለያዩ ቋንቋዎች እንዴት ናችሁ ብያችሁ ገብቻለሁ። በአማርኛ፣ በኦሮሞኛ፣ በትግርኛ፣ በአፋርኛ፣ በሶማሌኛ፣ በሲዳምኛ፣ በወላይትኛ እንዲሁም በአዊ ብሔረሰብ ቋንቋ በሆነው በአገውኛ ቋንቋ። ጎበዝ ህብስት ይሄ ነው። ስንት ዓመትሽ ነው ግን? 15 15 እኔ በህይወቴ የለወጥኩት ነገር አለ። የአንቂ አንደበቶች የመጀመሪያው ምዕራፍ ውድድር በሚካሄድበት ሰዓት ቪዲዮ ተለቆ እኔ ፈተና ላይ ነበርኩና ፈተና ተፈትኜ ወደ ቤት ስገባ እናቴ የኤልሳቤት አዲሱን የዳንግላዋን እንቁ ቪዲዮ ያይሽ ነበር። የኔ ውጤት ስታየው ከጠበቀችው በታች ሆነ። በጣም ነበር ያዘነችውና ምክንያቱም እሷ የምትጠብቀው ውጤት ነበር። ከዛም ይሄው ኤልሳ ሀገሯን ታስጠራለች እና ቤተሰቦቿን ታኮራለች። አንቺ ዝቅተኛ ውጤት ታመጭልኛለሽ አለች። እናት ልጇን ከሆዷ አትሰድብም። እኔ ለምክር ነበር ያለችው፣ ግን እኔ ለውጦኛል። ከዛም ራሴን አሸነፍኩ፣ ራሴን አነቀው፣ አጠናው። አንደኛ ወጥቼ እናቴን አስደሰትኩ። yes ጎበዝ ብራቮ 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 ጎበዝ። አይሲድ እኛውን የምንሰጠው የትምህርት አገልግሎት በዌብሳይት እና በአፕ መጥቷል።
ስለዚህ ስምና ስልክሽን ስጪኝ። ከመስከረም 10 ጀምሮ ፍሪሊ መከታተል ትችላለሽ። የበለጠ ጎበዝ እንድትሆኚ ማለት ነው። በጣም አሪፍ ኤልሳቤጥ። ዳንቂ አንደበቶች የመጀመሪያው ምዕራፍ አሸናፊ ኤልሳቤጥ። አራጆች ሁላት ኤልሳቤጥ እንደና መጣሽ። እየሰማሽ ነው? በአንቺ ምክንያት አንድ ነገር በያት ብትባይ ምን ትያታለሽ? ይሄን ውድድር እንድታልፍ መጀመሪያ የራሷን ከውስጧ የወጣ ሀሳብ እቺ ልጅ በእድሜ እኩዮቿን ማንቃት የሚችል ባለፈቻት የህይወት ዘመን የተማረችውን ከራሷ የተቀዳ ነገር ይዛ እንድትመጣ ነው የምፈልገው። ሞቲቬሽን ከውስጥ ካልወጣ ማንቃት አይደለም መንቃት አንችልም። ከአንደበታችሁ የምትወጣ አንድ ቃል ሰውን ታድናለችም ትገላለች። ህብስት በርቺ፣ ጎብዢ፣ አይዞሽ። የወከልኩት ቁልፍ ነው። ችግር ለሆነብህ በር አንተ ቁልፉ። በህይወት መንገዳችን ሁሌም ችግር ያጋጥመናል። አንዳንድ ጊዜ በር የሚዘጋና መብራት የሚያጠፋ ይመስለናል። ነገር ግን እውነቱ አንድ ነው። እሱም የተዘጋው በር በሌላ እጅ አይከፈትም። የሚከፈተው በአንተ ከእጅ ካለው ቁልፍ ነው። 3 ነገሮችን እነግርሃለሁ። አንደኛ ራስህን ሁን። ምናልባትም አንተ የተዘጋብህን በር መክፈት ያልቻልከው ሌሎች ሰዎች የችግራቸውን በር የከፈቱበትን መንገድ እየተከተልክ ነው። ስለዚህ አንተ የራስህን የችግር በር በራስህ ቁልፍ ክፈት፣ ራስህን ሁን። ሁለተኛ ትዕግስት ይኖርህ። ከስራ ደግሞ ቤት ለማረፍ ስትመጣ ስለቸኮልክና ትክክለኛ ቁልፍ ስለሆንክ ብቻ ቤቱን በፍጥነት መክፈት አትችልም። ነገር ግን በትዕግስት ቀስ ብለህ በሩን መክፈት ትችላለህ። ስለዚህ አንተም የችግርን በር በምትከፍትበት ጊዜ ትዕግስት ያስፈልጋል። ትዕግስት ካለህ መክፈት ትችላለህ። ሶስተኛ የቤታችን በር በሚዘግበት ጊዜ ምን እናደርግበታለን? ዘይት፣ ነዳጅ፣ ኮካ፣ የተለያዩ ነገሮችን እንጨምርበታለን። ታዲያኛ መድከም ሲያጋጥመን ጸሎት እናደርጋለን። ጸሎት ስናደርግ እንጠነክራለን፣ እንበረታለን። የትኛውንም ችግር ማለፍ እንችላለን። የተዘጋብንን በር ቁልፍ ሆነን መክፈት እንችላለን። በመጨረሻም በሩ ተከፍቶ ቤታችን እንገባለን። ዳኒ የቤት ከስራ ደክሞ ስትመለስ ቤት ገብተህ ምን ታደርጋለህ? እተኛለሁ። ፍፄ አርፋለሁ። ጸጊ እኔም አርፋለሁ። ኪሩቤል ይበላል። ስለዚህ እናንተ የችግራችሁን በር ቁልፍ ናችሁ ከፍታችሁ የምትፈልጉትን ነገር አድርጋችኋል። ከችግራችሁ በላይ ሆናችኋል። አንድ ምሳሌ አነጋገር አለ። ጋን በጠጠር ይደገፋል። እስኪ አስቡት፣ ያቺ ትንሿ ጠጠር ትልቁን ጋን መደገፍ ትችላለች። እችም ትንሿ ቁልፍ ትልቁን በር መክፈት ትችላለች። ስለዚህ አንተም የትኛውም ትልቅ የተባለብን ችግር መክፈት የምትችል ትንሽ ቁልፍ ነህ። ስለዚህ አንተ ትክክለኛ ቁልፍ ነህ። ከችግር በላይ ትሆናለህ። አመሰግናለሁ። ጎበዝ። በ15 ዓመት እንደዚህ አይነት ቋንቋ አጥንቶ አገባብ፣ መድረክ አጠቃቀም፣ ምሳሌ ሳትፈሪ እዚህ ጋር ያሉ ዳኞችን ስማቸው እየጠራሽ ኮሚኒኬት ማድረግ ለእኔ በጣም ተአምር ነው። በጣም ምርጥ ነበር፣ ቆንጆ ነበር። እደጊ የመጀመሪያ እንደ ምርቃት እንደ እናት ምርቃት ያዡና ያቀረብሽበት መንገድ በሙሉ በጣም ቆንጆ ነው። መፍትሄ አለኛልሽ። ምንድነው? ቁልፍ ነው አልሽ። መፍትሄው ቁልፉን ሁሉ እንዴት እንደምንጠቀምበት ነው። ቅደም ተከተሉን አድርገሽ ሰዓትሽን ጠብቀሽ አድርገሽ ለኔ ያስገርመሽኛል። ቁጣ በፖዚቲቭ ለውጠሽ አንደኛ መውጣትሽ ለኔ እዛ ጋር ራሱ ጀግና ነሽ። የምሬን ነው የምልሽ። በ15 ዓመት የእናትሽን ሀሳብ ሰምተሽ ምን ያህል ጥንካሬ አልበገር ባይነት እንደሚፈልግ እናውቀዋለን። ትምህርት ላይ ውጤት ለማምጣት አይደል ዳኒ? ኤግዛክትሊ። እናቷን ሰምታ ከመጥፎ ውጤት አንደኛ መውጣት እዛ ጋር ዊኒንግ ነው ትልቅ። ከዛ ደግሞ 15 ዓመቷ ነው። ከዛ ደግሞ መድረክ አጠቃቀሟ፣ ጉልበቷ፣ ኢነርጂዋ፣ ኤግዛምፕሏ፣ ፍሎዋ ቤስት ነው። የምሬን ነው። እናት ከምታለቅስበት ውጤት ወደዚህ ሀገር ወደሚያኮራ ውጤት መምጣትሽ በራሱ ኢንስፓየርድ ያደርጋል ብዙ ተማሪዎች። አነቃቅተሽናል። ሚሊየን ታይምስ አነቃቅተሽናል። እኔንም አነቃቅተሽኛል። በአራት ድምፅ አልፈሻል። በጣም አሪፍ ውድድር ነበር። አልፍ ያለው ዳኒ የፊዚክስ ትምህርት እንድማር ነፃ እድል ሰጥቶኛል። በጣም አመሰግናለሁ።